ስማኝ ወደ አዲሷ ፍቅረኛዬ እጠጋለሁ ብትል ያለን ሁሉ ነው ወስዱ እንደዚህና በተወሰነ ኮኬን ብቻ አልፈታ ናይፍን እንጂ ናታንን አገኛለሁ ብለ አላሰብክም ነበር በልምም በውንም እንደዚህ የሚፈታተነኝ ናታን ነው ብለ አጠብቅ አሁን በቃ ስራ አለብኝ ልሂድ የእውነት ናይፍ የሚባለው ትልቅ የቢዝነስ ዋንተ ኮንክ አብሬ ለመስራት ዝግጁ ነኝ የምትወዳትን ልጅ የወሰደብህን ሰው መበቀል አትፈልግም የሱ የበላይ ሆነ መታየት አትፈልግም ያፌት እኮ የኔም ያንተም የጋራ ጠላታችን ነው አሁን ላይ ደግሞ እኔን ለመጣል እየታገለ ያለ ተቀናቃኝ ነው ወይ እህቱን ያዛትና እናስፈራራው እንዴ ሰማኛል ድጋሚ የጽዮንን ስም ማንሳት አይደለም ብታስበው ገላል እሷ ማለት አንድና ብቸኛ የመሳሳላት እህቴ ናት ለሷ ስል እሞታለሁ ግን እኮ ናታንም ወንድም ነው አይደል ያው ሸይኔ ወንድም ይሆን አይችል ከሌ ነበረችው በመጀመሪያ አንቺም እንዳመመው ሰው ሁኚ ላስታማሚ ተመቺ በአባ ምላስሽ እየተናደፍሽ ሁሉንም ከምትመርጂ አንቺ ብቸኛ ነሽ ብዬ እንደ ጓደኛ ላቀርብሽ በሞከርኩ ቁጥር ትገፊኛለሽ እሷም ነገሮችን ለማለፍ ብላ ዝም ስትልሽ አንቺ ነገሮችን እየደራረብሽ እንድትናገሪሽ ታደርጊያለሽ በመንቱና ቪዲዮ ውስጥ መግባት አልነበረበትም ይጉዲ ቆይ ሲታም ምንድነው የማደርገው ናታን እንዴት ብላቶ ነው የምትለው አቶ በስተመጨረሻም ተሳክቶለት ከያፌት ጋር የተፋጠጡት ነገር ያፌት እጅግ በጣም አላመነም እንዲሁም ደግሞ ከናቱ ጋር ለመስራት ለምኖታል ተስማምቷል ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው እንግዲህ ሐረግ ድራማ ሁላችንም በጉጉት የምንጠብቀው ድራማ ነው በክፍል 91 እንግዲህ ተከስተዋል መተዋል በ91 እንግዲህ ያፌትና እንዲሁም ደግሞ ናታን እጅግ በጣም ተፋጠው ነበር እንዴት አንተ ከዚህ ስራ ልትገባ ቻልክ እኔ የማውቀው ናታን እንደዚህ አይደለም እንዴትስ እንደዚህ ልትሆን ቻልክ በማለት አንተ ውሻ አንተ ልክስክስ እያለም እንግዲህ የተለያዩ ቃላቶችን ያፌት ሲሳደብ ነበር እናቱ ግን ስራውን እየሰራ ነበር ምንም ነገር ሳያደርግ አሁን ሰዓቱ እየተቃጠለልብህ ነው ያለ 15 ደቂቃ ነበር አንተ ግን ሌላ ነገሮችን በመለፍለፍና በመናገር ሰዓት ግን እየጨረስክ ነው በማለት እንግዲህ በኮራት ማለት ነው ያፌትን ሲያናግረው ነበር እንግዲህ ይህን ነገር ሲያደርግ ግን እውነት ለመናገር እኔ እንደዚህ አይነት ወንጀል ውስጥ ይገባል ብዬ አላሰብኩም ነበር ናቱ ምክንያቱም በቃ ከፖሊሶች ጋር ሆነው እሱን ሊያሳስሩት ይችላሉ የመጨረሻው ፓርት ላይ ደረስን የሚል ሐሳብ ነበር ያለኝ ግን ደግሞ እሱ በልክ ተያይዞ ሌላ ወንጀል ውስጥ ሳይገባ አይቀርም ናታን ማለት ነው እንግዲህ ወደዚህ ስራ ሲገባ ወይንም ደግሞ አሁን የተዋወቃት ልጅ የተዋወቃት ኤፍራታን ለማናደድ ወይንም ደግሞ እሷን ለማቃጠል ለመበቀል ያደረገው ነገር ነው ብዬ ነው ማስበው አሁን ላይ ማለት ነው በፊት እንግዲህ የናታን ያፌትን የሚሰራውን ስራ ለማጋለጥ ከፖሊሶች ጋር ሆኖ ለማጋለጥ እንደዛ ነገር ነበር የመሰለኝ ግን አሁን ደግሞ እንግዲህ ከሰቲዋ ጋር እንደዚህ ተስማምቶ ማለት ነው ልክ የዳይራ እናት ወይንም ደግሞ ያፌትን ስራ የምትሰራው ከያፌት ጋር በስራ በኩል ተቀናቃኝ የሆኑት ማለት ነው እንግዲህ እሷም የዳይራ እናት እንግዲህ ያፌት በስራው በኩል ይቀናቀናታል ስለዚህ እሱን ለመብለጥ የማታደርገው እጥረት የለም ስለዚህ ናቱን ድክመት ደግሞ አይታለች ያንተን ጓደኛ ወይንም ደግሞ ፍቅረኛ በግድ እንዳገባት አቃለሁ አንተ እሱን በልጠኸውና እሱን መበቀል አትፈልግም ወይ በማለት እንግዲህ ጠይቃ አዎ እፈልጋለሁ መበቀልማ እፈልጋለሁ የሱ በላይም ሁኜ መታየት እፈልጋለሁ ግን ደግሞ አልችለውም እንዴት ነው ማደርገው በማለት እንግዲህ ከሷ ጋር አውርተው ነበር በመጀመሪያ ያው እንግዲህ ነገሮችን እንዲስተካከሉና እንዲሆን እየረዳችው እሷ ነች ግን ደግሞ ወደ ስራው ሲገባ እንደዚህ አይነቱን ስራ እንግዲህ እየሰራ
ወንድ ነው የተባለው ያፌት ከዚህ በፊት እንግዲህ ኤፍራታ ወደ እናቱ ቤት በመጣች ጊዜ ያፌትን እንዳገባችው ልብሶቿን በምትወስድበት ሰዓት አሁን ልብስሽን ልትወስጂ ነው የመጣሽው በማለት እንግዲህ ሲቆጣት እናቱ ምን ብላ መለሰች? አንተም እንደ ያፌት ወንድ ሁን፣ ቢያንስ እንኳን የራስ ነገር ሲወስዱብህ መከላከል ቻል፣ በመጀመሪያ ወንድ ሁን ብላ የሆነ ቃላቶች ተናግረው ነበረ። እንዲሁም ግርግዳ በመደብደብ እጁን አድምቶት ነበረ። ከዚያን ጊዜ በኋላ ነው ጸባዩ የተቀየረው። ስለዚህ እሷ ጠልታኛለች፣ አትወደኝም፣ አታፈቅረኝም፣ እሱን መርጣ ወዳ ፈቅዳ ሄዳለች። ስለዚህ እኔ እንደሱ ጎበዝ መሆን አለብኝ፣ ወይንም ደግሞ እሱ የሚሰራቸውን ስራዎች አሁን ላይ እኔ ሰርቼ ለሷ ማሳየት ወይንም ደግሞ በልጬ መገኘት እፈልጋለሁ የሚለውን ሀሳብ ነበር እንግዲህ የወሰነው ብዬ ማስበው። አሁን ላይ እንደዛ ነው። ምክንያቱም ይብን ራሱ ኤፍራታን አሁንም ትፈልጋታለች ስል እንደማይፈልጋትና እንደረሳት እንደገና ደግሞ ሴትዋ ጋር ራሱ እንዴት እንደተስማማ በቃ ያፌትን ለመበቀል ብቻ ነው። እሱ ሌላ ወንጀል ነገሮችን እየሰራ መሆኑን በፍጹም አልገባውም። ስለዚህ እሱ ያደረገው ኤፍራታን ለማናደድ ያፌትንም በልጦ መገኘት ብቻ ነው እንጂ ለኤፍራታ ምንም ነገር የሰራላት ወይንም ደግሞ እሱ ወንጀል ሆኖ ወንጀለኛውን የያዘው ነገር የለም። ስለዚህ ናቱ እጅግ በተሳሳተ መንገድ ላይ ነው ያለው። መጨረሻ ልክ እንደ ያፌት ይከስራል ያለው እንደዛ ነው። ግን ኤፍራታ ለሱ ብላ ብዙ ነገሮችን እንትን ብላለች። የሱን የስተት ማስረጃ ወይንም ደግሞ ያፌት ናታን ሰው ገሏል የሚል ቪዲዮ የስተት ቪዲዮ ሰርቶ ያን ቪዲዮ እያስፈራራ ነው እሱን እስር ቤት ከማስገባውና እንደገና ወይንም ደግሞ አንቺን ለጋብቻ እሺ ትይኛለሽ በማለት እንግዲህ ለናቱ ስትል ነው ራሷን አሳልፋ እንግዲህ ለያፌት የሰጠችው ማለት ነው። እንዲሁም ደግሞ የናቱ ልጅ ደግሞ እርጉዝ ነች እና በጣም እሷ ነች የተሰቃየችው እና ይሄን ሁሉ ነገር ይስጥሽ። እንዲሁም እነ ቤዛም የተሳሳተ ነገር እንዳትሰራ ናቱ እንዳትሰራ ቆም ብለ አስብ፣ እሷም እኮ የሆነ ነገር ተገዳ ልትሆን ትችላለች እያሉ በተደጋጋሚ ነግረውት ነበር። እሱ ግን ምንም ወዳ ፈቅዳ ነው የሄደችው። አንድ ጊዜ እንኳን ከቤት የመጣች ጊዜ እንዴት አብጠልጥሎ እንኳን ኤፍራታን እንዳስወጣት ሁላችንም እናውቃለን ማለት ነው። እና ያው በቃ የተሳሳተ መንገድ ነው ሄደው ናቱ በዛሬው ቪዲዮ ላይ ባየሁት ላይ በቃ ኤፍራታን ለማናደድ እንዲሁም ደግሞ ያፌትን ለማናደድ ከነሱ በልጦ ለመታየት ለኤፍራታም ከወንዶች መስሎ በቃ ለመታየት ነው። ሌላ ምንም የሰራው ነገር የለም ማለት ነው። እንደነ ሄዋን ወይንም ደግሞ እንደነ ኤፍራታ እንደዚህ ወንጀልን የሚሰራ ለማጋለጥ አይደለም የተነሳውና በጣም በናቱ ጉዳይ በጣም አዝኛለሁ ለመናገር ማለት ነው። ሌላው እንግዲህ ኤፍራታ እጅግ በጣም አዝናለች አሁን ላይ። ምክንያቱም እንደዚህ እሷን ራሷን አሳልፋ የሰጠችበት ነገር የናቱ ቪዲዮ እንግዲህ በአቤል እጅ ይገኛል። እንግዲህ ጽንም ያስፈራራት በዚያ ነው። ከኔ ጋር እንደፈለግሽ ትገናኛለሽ፣ ቢንያምን ትረሽዋለሽ፣ ከኔ ጋር ትሆኛለሽ፣ ካሊያም ደግሞ ወንድምሽን አሳልፌ ለፖሊስ እሰጣለሁ በማለት እንግዲህ ያንን ማስረጃ ከታየና አቤል የያዘው ቪዲዮ ለፖሊስ ከደረሰ እናቱ ወንጀለኛ ነው ተብሎ ለሁል ጊዜ እስር ቤት ይገባል ማለት ነው። እስር ቤት እንዳይገባ ያልፈለገችው ኤፍራታ ደግሞ ራሷን አሳልፋ ቪዲዮን በቃ ለማንም አትስጠው እኔ አንተን አገባለሁ በማለት እንግዲህ በዚህ ነው ተስማምታ እንኳን ያፌትን ያገባችው ማለት ነው። እና ያ ቪዲዮ አቤል ላይ ደርሷል። ሁሉን ነገር መናገር ነበረባት ለቢኒያም ማለት ነው። ቢያንስ እንኳን እንደዚህ ከሆነ እንደዚህ እስከሚጠላት ድረስ ከመድረስ በዚህ ተገድጄ ነው ብላ ነገሮችን አብራርታ ለቢኒ መንገር ነበረባት። አሊያም ደግሞ አሁን ላይ ደግሞ ኤፍራታ ይሄን ቪዲዮ አቤል ላይ መድረሱን ስታቅ ወይንም ደግሞ እንዳወቀሽ ቀጥታ ለማን መናገር አለባት? ለያፌት መናገር መቻል አለባት ብዬ አምናለሁ ማለት ነው። ሌላው እንግዲህ ሉሊ ነች። ሉሊት በጣም ቤዛ ጋር በጣም ስትናገራት ነበረ ብዙ ነገሮች ማለት ነው። ስለዚህ ከዚህ ቤት ከሌለች እኛ ሰላም እንሆናለን፣ እሷ ልጅ ግን ከኔ ጋር ምን አይታ ነው እኔን ስታይ የምትንጨረጨረው በማለት ትናንትና ደግሞ እየጮኸች ቤቱን ቅውጥ አድርገዋለች።
ቤቱን ጉረቤት ሳይቀር እኮ እኛን አሰደበችን እያለች በጣም ብዙ ቃላቶችን ስትናገር ነበር። ቤዛም እንግዲህ መለስ አድርጓ አንቺ ለራስሽ ክብር ብቻ ነው እንዴ የምታስቢው? ቢያንስ እንኳን ልጅቷ አማት ነው እንዴት ነው ብለሽ በመጀመሪያ ለሷ ለምን አላሰብሽውም? በነገራችን ላይ በቀደም ማን ነው እንደዚህ እጅሽን የቆራረጠሽ? ማን እንደሆነ እኮ አልነገርሽንም። እኛ ራሳችን ቤተሰቦቻችን በሙሉ መጠንቀቅ መቻል አለብን፣ ከማን ጋር እንደምትገናኝ ማወቅ መቻል አለብን በማለት እንግዲህ ቤዛ ጠይቃት ነበረ። እንዲህ አይነት ጥያቄ አትጠይቂም፣ በቃ አሁን ነገሮችን ፈተናቸው ከነሱ ጋር ተስማምቻለሁ በማለት ደግሞ ለየትኛው ቤተሰብ ነው ቤተሰብ የምትዩ? ምን ቤተሰብ አለሽና በማለት ይህን ስለተናገረቻት እንግዲህ ቤዛ እጅግ በጣም አዝናለች። ያው ቤተሰብ እንደሌላት ተሰምቷታል። እንዲሁም ከፍቅረኛዋ ጋር ተገናኝታ ስለዚህ ጉዳይ ስታወራ ነበር። አሁን ላይ በጣም ከፍቶኛል። በፊት እናቴም አባቴም ባሉበት ሰዓት ብቸኛም ስለሆንኩኝ የፈለኩት ሁሉ ነገር ይሆንልኛል። እንደዚያም አድርገው ስላሳደጉኝ እጅግ አሁን ላይ ሁሉም ነገር እጅግ በጣም ከፍቶኛል። እንዲሁም ከቤት ስወጣ ሉሊት ምን አይነት ቤተሰብ አለሽ በማለት ባዶነቴን እያሳወቀችኝ ትገኛለች። ብቻ ግን ከብዶኛል እያለች ለአዲሱ ፍቅረኛዋ ስትነግረው ነበር። እሱም ደግሞ አይዞሽ እያለ ሲያበረታታት ሲያጽናናትም አይተናል። ሌላው እንግዲህ ስለ ቢኒ ወይንም ደግሞ ስለ እናቱ ሆነን ለመናገር እናቱና ቢኒ እጅግ በጣም የሚዋደዱ ጓደኛሞች ናቸው። ስለዚህ እናቱ ስለ ቢኒ ትቶታል። እንዲሁም ደግሞ ቢኒም ስለ ናቱ መፈለግ ትቷል። ለምንድን ነው እነሱ ሁለታቸው የማይገናኙት? ያለውን ነገርስ የማያወሩት የሚለው ነገር ሀሳብ የራሴ የግሌ ሀሳብ ነው። እንዲሁም ደግሞ ገኒ መነሳት አለባት። ገኒ ካለችበት ላይ በቃ ደህና ሆና መነሳት አለባት። እንደዚያ መሆን የለባትም ማለት ነው። ቢኒ ምክንያት ነው እንግዲህ ራሷን ስታ የወደቀችው። ከዛ በኋላ ምንም ነገር አታወራም፣ ምንም አትልም። መስማት ትሰማለች ግን ደግሞ ምንም አታወራም። ስለዚህ የድራማው ዋና ድምቀት ነች፣ መንጣት አለባት። እሷም ደግሞ እንትን ካለች በኋላ ሉሊት ብዙ ነገሮችን ስለሰራች የእሷ ጉድም መጋለጥ አለበት። ነገር ኤፍራታ ስታስተካከል ናቱ ደግሞ ሌላ ጥፋት እዞ እየመጣ እንግዲህ እያየነው ነው። ሁላችንም በጉጉት እንጠብቃለን። ለማንኛውም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።